ብናገኛት ራሱ እርምጃ እንወስድባታል ስላላገኘናት ምንድነው የሆነው ዳሬ በእግዚአብሔር ምንድነው የሆነው ምን ሆኖ ነው ዳሬ በእግዚአብሔር እንዴ ችግር የለም የታቋል አንተ አሁን ለቅሶ ላይ ነው የመጣው ዞር በል ምናምን ብዬ አባረርኩት ፈራኝ ጭራሽ እንደዚህ ሰላም የኢታግ ሚዲያ ቤተሰቦች እንደምንድናችሁ እንኳን ለጥምቀት በዓል በሰላም አደረሳችሁ ዛሬ እንግዲህ በማህበራዊ ሚዲያ ስለሚንሸራሸረው አንድ ጉዳይ ላውራችሁ መጣሁ በመጀመሪያ ለአርቲስት ነጻነት ወርቅነህ ነፍስን በአጸደ ገነት ያኑራት ለማለት እንወዳለን በማድረጉ ረገድ የኛም ኃላፊነት አለ እንዳልነው ፎሎ የምናረገውን የማንን ቻናል ሰብስክራይብ ማድረግ እንዳለብን አናቅም እነዛ ስህተቶቻችን ሲደማመሩ በቀጣይም ከዚህ ባሱ በጣም ብዙ የሚያስደነግጡ ነገሮችን ልንመለከት እንችላለን ይሄ የመርዶ ጉዳይ ማህበራዊ ሚዲያ ላይ ወላይ ሳይሰማ ምናምን እኔ የቅርብ ጊዜ ትዝታ ነግራችሁ እህቱ ታንቃ ሞታ እና ተደወለለት ክፍለ ሀገር ነው የነበረው እሱና ጓደኞቹ ተነግሯቸው በቃ አባብሎ ምናምን ሊሸኙት ትኬት ቆርጦ እንትን ብለው የሆነ ችግር ተፈጥሯል ሂድ ወደ ቤት ምናምን ብለው ነው እንትን ያሉትና እሺ ምናምን ብሎ እየተጫወተ ፌስቡክ ሲገባ እህቱ ታንቃ ሞቷን ሰማና ራሱን ስቶ ወድቆ ሆስፒታል ውስጥ የነቃ ልጅ አውቃለሁ ሶ ምን አይነት መጥፎና ደግ ነገር አለ ወይ መሽቀዳደም ነው ለምሳሌ እኔ ሚዲያ ላይ ነው የምሰራው መረጃ ነው የማጋራው የነፂን ህልፈት ትናንትና ምሳ ሰዓት ምናልባት ጥቂት ሰዎች እንትን እንዳሉ ነበር እውነት ለመናገር መረጃው የደረሰኝ የሆነ ሰው ስለነበረ ግን ደረሰኝ ብለሽ መረጃ አታውጪም እንደዚህ አይነት ነገር ቤተሰቦቹ ውጭ ናቸው ያሉት ውጭ ባይሆኑ እንኳን እዚህ ሀገር ውስጥ ቢሆኑ እንኳን ያሉበት ቦታ ይወስናልና ይፋ ሲደረግ ነው ልክ ከዚህ ቀደም እንደዚህ ማህበራዊ ሚዲያው ሳይበዛ በፊት ይደረግ እንደነበረው ቤተሰብ ካወቀ በኋላ ወይ በኢቲቪ ወይ በፋና ነበር አይደለም ምን ሰማው እንደዛ ነው የሚደረገው ሚዲያው ራሱ ያንን ያግዳል አሁን ግን ስለሙያው ስለምግባሩ የሌላቸው ምን መደረግ እንዳለበት ምን መተው እንዳለበት የማያውቁ ሰዎች ማህበራዊ ሚዲያው ላይ በስተዋል ሁሉም ሰው ደግሞ አሁን እጁ ላይ ሆኗል ሚዲያው በቃ በእያንዳንዱ ሰከንድ ውስጥ የሚፈጠረው ነገር ፌስቡክ ቲክታክ እየገባሽ ነው የምትመለከቺውና ይሄንን ነገር ግንዛቤ ካልፈጠርን ልክ እንደ ቻይና በሆነ ፕሮፌሽን ላይ የሚሰማሩ ሰዎች ለምሳሌ ስለ ህግ የሚያወራ ሰው ከሆነ በህግ ዲግሪ ሊኖረው ይገባል የሚል ህግ አውጥታ የለ ጋዜጠኝነትም ከሆነ በሙያው ጀስት በጤናም ከሆነ ሁሉም በየዘርፉ የሚሰራበት ሂደት ከሌለ እውቅናው በመጣ ቁጥር ስህተቶቻችን ስለሚጨምሩ የኛም የማህበራዊ ሚዲያ አጠቃቀም ከጊዜ ወደ ጊዜ እየላሸቀ ስለሄደ ግንዛቤ እየፈጠርን ያንን መቀየር ካልቻልን ከዚህ በኋላም እጅግ በጣም ብዙ ስህተቶች ከማንጠብቃቸው ሰዎች መመልከታችንና ማየታችን አይቀሬ ነው የሚሆነው ቴንክ ዩ ቤተሰብ ሰላም የኢታግ ቤተሰቦች አዎ እንግዲህ ትልቁ ነገር ምንድነው መረዳት ያለብን ሁሉም ነገር በስሜት መመራት የለበትም ሁለተኛ ነገር ማስተዋልና ማገናዘብ ይፈልጋል እኔ የማደርገው ነገር የሰዎች ህይወት ላይ ምን አይነት ነገር ይፈጥራል የሚለውን ነገር በጣም በጥንቃቄ ማስተዋል ይፈልጋል ገነት ንጋቱ እንግዲህ በጣም ስሜታዊ ሰው ነች ብዙ ስህተቶችን ሰርታለች ከዚህ በፊትም ሁለተኛ ነገር የምትሰራውን ነገር ራሷ በአይምሮዋ ካላስተዋለች እንደዚህ አይነት የከፉ ስህተቶችን ትሳሳታለች ግን ምንድነው ገነት ንጋቱ ማን ነው እየተከተላት ያለ ቁጥር ከመጨመር በዘለለ የምታስተላልፈው ወይ ደግሞ የምታስተምረው ሰው ምን አይነት ሰው ነው የሚለውን ነገር ማየት ያስፈልጋል የኛ ማህበረሰብ ጊዜ ነው ለአንድ ወር ወይንም ደግሞ ለ15 ቀን አንድ ነገር ላይ ሆ ይባላል ከዛ በኋላ ግን ያ ነገር እየፈዘዘ እየተረሳ እንደውም ያ ነገር ክብር እያገኘ ይሄዳል እኛ ሀገር የምናየው ይሄንን ነው አሁን ሁለት ጥንዶች ይመጣሉ ወይንም ደግሞ አንድ ሰው ይመጣል እንዲሆንኩኝ እንዲተፈጠረ ይላል በእነሱ ጉዳይ ሰው ሁሉ ስሜታዊ ሆኖ ሐሳብ ይሰጣል ይንጫጫል እነዛ ሰዎች በዛ ነገር ክብር ያገኙበታል ማስታወቂያ እንኳን የሚያሰሩ ሰዎች እነዚህ ሰዎች ፈልገው እኩይ ነገር ይዘው እንደመጡ እንኳን ሳያስተውሉ ማስታወቂያ በማሰራት በእነሱ ላይ
ምርትና አገልግሎታቸውን ያስኬዳሉ ማለት ነውና በጣም ማስተዋል የሚፈልግ ነገር ነው። ገነት ንጋቱ አንድ በጣም በቃ በትኩረት ማየት ያለባት እቺ ሴት ባለዕዳ ነች። በህብረተሰቡ ረገድ ባለዕዳ ነች። ህብረተሰቡ ትላንትና ልጃችን ወይም ደግሞ እህታችን እናታችን ብሎ እሷንና ቤተሰቧን ታድጓል። ከነበረባት ችግር ሁሉም ሰው ያቅሙን አድርጎላት ያንን ነገር አሳልፏታል። ያንን ነገር ግን እረስተዋለች። በቃ በጣም ዴፊኒትሊ ትታው ሌላ አይነት ህይወት ውስጥ ጀመረች። ዩቲዩብ ጀመረች፣ ራሷን አስተካከለች። ደስ ይላል፣ ትለወጥ። ግን ማህበረሰቡ ላይ የምታደርገው ነገር ይሄ ማህበረሰብ እንደ ባለዕዳነቷ መጥቀም፣ ማህበረሰቡን ማጎልበት፣ የተቸገረ ላይ መድረስ ነበረባት እሷ ካሳለፈችው አንፃር ማለት ነው። ግን ያን ነገር ሳታረግ ተጨማሪ ገንዘብ ነው ማህበረሰቡ ላይ የምትሰራውና ልጆች አላት። ልጆቿ የምታስተምረውን ነገር ልጆቿ ለህብረተሰቡ እንኳን እሷ ባችል ልጆቿ ለህብረተሰቡ የእናታቸውን ዕዳ እንዲመልሱ፣ ሰው እንዲረዱ፣ እንዲጠቅሙ ማድረግ ሲገባት ግን የምታደርገው ነገር በጣም ያሳዝናል። ስለዚህ የተሻለ ማህበረሰብ ከሷ ተሽለው ተገኝተው ያንን ነገር ማድረግ ሲገባቸው ማስተዋልን ያልፈጠረባት። እውነቴን ነው። እኔ አንዳንዴ ሳስበው ምንድነው የምለው፣ ማንም ሰው የዘራውን ነው ማጭደውና ገነት ንጋቱ በአንድም በሌላም ያጠፋችው ነገር አለ ከዚህ በፊት። ስለዚህ ያንን ነገር ነው የተቀጣችበት። ያንን ነገር ነው እንድታስተውል፣ ምናልባት ለሷ ትልቅ ምልክት ሊሆን ይችላል። እንድታስተውል ይህን ነገር ስህተት ላይ መንገድ ላይ ነኝ ብላ ራሷን እንድትመልስ፣ ወደ ፈጣሪዋ እንድትመልስ ሊሆን ይችላል። የንስሐ ሰዓቷ ሊሆን ይችላል። መቀጣቷ ግድ ነው። እንዲህ ማድረግ የለባትም። በሰው ሐዘን ላይ የማንኛውም ዩቲዩብ ላይ የሚሰራ ሰው በሰው ሐዘን ላይ እንዲህ አይነት ነገር ባያደርግ በጣም ይመረጣል። ሁለተኛ ነገር ደግሞ የትኛውንም ነገር ስናደርግ ቢያንስ በህሊናችን ይሄ ነገር ትክክል ነው፣ ማህበረሰቡ ጋር ሲሄድ ምንድነው ለማህበረሰቡ የሚጠቅመው፣ ለኔ ምንድነው ጥቅሙ፣ ዲስአድቫንቴጁ ምንድነው፣ ጉዳቱስ ምንድነው ማህበረሰቡ ላይ ብሎ ማገናዘብ ይፈልጋል እያንዳንዱን ነገር ማለት ነውና ስሜታዊ ከመሆን ወጣ ብሎ ነገሮችን አንዳንዴ በእንደዚህም አይነት መንገድ ባይበላስ ቢቀርስ እና እኔ በቃ ይቅርታ አድርጉልኝ አእምሮዋን ሸፍኗታል ገንዘብና ምናልባት ፈጣሪ ቀን ጠብቆ መለስ እንድትል ራሷን እንድትመለከት ያደረገበት ሰዓት ሊሆን ይችላል። የአርቲስት ገነት ንጋቱን ቪዲዮ አየሁና አንድ ሁለት ሶስት ጥያቄዎች መጡልኝ። ድሮ ጎረቤት ሰው ሲሞት ቤተሰቦቻችን ቲቪ እንዳታዩ፣ ሬዲዮ እንዳትከፍቱ ይሉን ነበር። እነሱም አያዩ፣ ምክንያቱም የጎረቤታችን ሐዘን የኔም ሐዘን ነው ብለው ስለሚያስቡ፣ ጉዳታቸው ጉዳታችን ነው ብለው ስለሚያስቡ፣ ዛሬ ላይ ግን የስራ ባልደረቦቻችንን የቤተሰቦቻችንን ሐዘን በላይቭ ቁጭ ብለን የምንዘግብ ሰዎች ሆነናል። እንዴት አስቻለሽ? እንዴት አሰብሽው? ላይቭ ቁጭ ብለሽ የስራ ባልደረባሽን፣ የወዳጅሽን፣ የጓደኛሽን ህልፈተ ህይወት ልትነግሪ በላይቭ መቀመጡን እንዴት አስቻለሽ? በጣም ነው እንዴ ቸገረሽ? ምን ያህል ገንዘብ እንደምታገኝበት አላቅም። ከዚህ ማውቅም አልፈልግም። ግን መጀመሪያ ከገንዘብ በላይ ሰው መሆን ይቀድማል። በጣም የገረመኝ ደግሞ አዲስ ዜና ይዤላችሁ መጣሁ አልሽ። ለለቅሶ ሰው ሞተ ብሎ ለመናገር አዲስ ዜና ይዤ መጣሁልሽ ትላለሽ። ምን አይነት አሳፋሪ ጉድ ነሽ! አርቲስት ገነት ንጋቱ
ግዴታ እኮ ሀዘንሽን ሁሉ ነገርሽን ዩቲዩብ ላይ ማሳየት አይጠበቅብሽም። አንዳንዴ ዩቲዩብንም አለፍ ማለት ያስፈልጋል። ብሻልና ከብርሻል ግዴታ ሁሉም ነገር ዩቲዩብ ላይ መለቀቅ የለበትም አይደለ? ለገነት ንጋቱ ግን ትልቁ መልእክታችን ምንድነው? አንድ ሰሞን ተራገበ ተንጫጫ ሳይሆን የትም ቦታ ላይ የሚያገኝሽ ማህበረሰብ ከዚህ በኋላ ይሄን ነገር የሰራሽውን ጥቁር ነጥብ አይረሳውም፣ የትኛው አይረሳውም እና አዝኖብሻል ማህበረሰብ። አንቺ ምንድነው ማድረግ ያለብሽ? ወደ ፈጣሪሽ ተመለሺ። ይቅርታ ከማለት ባሻገር ፈጣሪ ለምኚ፣ ፈጣሪ ይቅር ይበልሽ በዚህ ረገድ ማለት ነው። ቴንክ ዩ